የቸክ ስነ ስርዓት ልፈጽም ነው የመጣሁት። የኤፍሬም አባት ነኝ። ተቀበሉን። አመሰግናለሁ። እናንተ ልጃችሁ ምንድነው እምነቱ? ቤት አለው? እንደገና መተዳደሪያስ ምን አለው? የጋብቻ ስነ ስርዓት ፈጽሟል። ታየ መንገድ ልጅስ ወልዷል። ሴት በሌላም አልወለደም። የሚጀምረው ባለቤቱ ነች። እሷ ይሰራሉ። ሁለቱም ተባብረው ሰርተው ይኖራሉ። በማር በወተት በቅቤ ነው ያሳደግናት ልጃችንን በደንብ ተንከባክበን። ይህን ጥያቄ የምናቀርብለት ለሰው እኔ ደግሞ በማር በቅቤ ትን ይላቸዋል በወተት። እኛም እናመሰግናለን። ሀሳቡን ተቀብለናል። እናትም አባትም ሆና ያሳደገችኝና የሚደርስ ድረስ ብዙ ተብያለሁ። ብዙ ነገሮችን አልፌያለሁና ግን ሁሉ ጊዜ እናቴ ለኔ ሚስጥረኛዬ፣ ጓደኛዬ እናት ብቻ አይደለም ያልኳችሁ ለዛ ነበርና ከተቻለ ከኔ እድሜ ቀንሱ ላንቺ ጨምርልኝ። ብዙ ከዚህ በላይ ላስደስትሽ፣ ብዙ ከዚህ በላይ ወግ ማረግሽን አሳይሻለሁ። እናቴ እወድሻለሁ። እናቴ ኑሪ ኩራት ጓደኞቼ፣ ሽማግሌዎች የዚህ ይዘን መጥተናል። እንዴት ናችሁ? ሰላም ናችሁ? እንግዲህ የልጅቷ ቤተሰብ ይቀበሉናል አይቀበሉንም የሚለው ግን ሁለት አዘር ይዘናል። እንግዲህ የሚቀጥለውን የምታዩት ይሆናል። ተከታተሉን ብያችኋለሁ። ይኸው ተከታተሉን ባልኩበት መሰረት ይኸው እየተከታተላችሁ ነው። ተከታተሉን። አሁንም አመሰግናለሁ። ወዳችኋለሁ። ይኸው መሪው የፕሮግራሙ መሪ እኔ አይደለሁም። እንግዲህ ጋሽዬ ነው አትበሉ ወይ ታዴ ነው አትበሉ። የፕሮግራሙ መሪ ሌላ ሰው ነው። እኔ ግን ይዤላችሁ መጥቻለሁ። ኑ ቅረቡ። እንግዲህ ይኸው እየመጡ ነው። በራ ሄደን ልቆም ነው። እንግዲህ ግቡ ካሉን እንገባለን፣ ሂዱን ካሉን እንሄዳለን። እንግዲህ በቃ ምንም ማድረግ አንችልም። ያው ዛሬ የመጨረሻ ቀጠሯችን ነው። እንግዲህ ፈቃድ እናገኛለን ብለን እናስባለን። አይደል? ታስገብታችሁ ታስቀምጡታላችሁ። በቃ አስገብቱ፣ ተሸክማችሁ አትቁሙናት። ቆዩ። ይሄ ማሩ አቆዩት፣ ይሄ አቆዩ። ቆይ አበባው ብቻ ይቀመጣ። ይሄ በኋላ እንትን እያለን ሁሉም ነገር ቦታ እኔ ላስተዋውቅ ነው። አቶ ባጫ በስከል ይበቃል። ይሄ ተነስተና ደሞ ካሚን ብቻ ነው። አንበሩ ላይ ነው ቆኛ ቆማናል። ሞለ ተጋብር በቃ ማቆም ብቻ ተፈቅዶልናል። የአቶ ኤፍሬም ሙላቱ አባት ነኝ። እዚች ጋብቻ ግን የዛሬ ቀጠሮ ተይዞልን የልጄና እኔ ሳራ ነው ምላት፣ ታች ሳራ ነው ምላት። እዚህ የምትሏትን አላወኩኝም። የሳራና የኤፍሬም የቸክ ስነ ስርዓት ልፈጽም ነው የመጣሁት። የኤፍሬም አባት ነኝ፣ ወላጅ አባቱ ነኝ። ተቀበሉን። አመሰግናለሁ። እሺ፣ እንዴት ዋላችሁ? ያው ከዚህ ቀደም እንደተባለው ከአንድ ሁለቴ መተናል። ዛሬ ያው በ12 ለመጨረሻ ቀጠሮ ተብሎ ነው እንግዲህ የተቀጠርነው። እኛ ዛሬ ያው በባህላችን መሰረት ቸግ ይባላል የሽምግልና ስነ ስርዓት ነውና ያው የእናንተ ወይም የዚህ ቤት ዝምድና ወዳጅነት ፈልገን ወደን ነው የመጣነው። የመጣንበትን ምክንያት ወይዘሪት ያብርሃንን ለልጃችን ለኤፍሬም ሙላቱ ያው ከዚህ ቀደም በጠየቅነው መሰረት ያው ፈቃድ አግኝተናል። ለዛሬ ለመጨረሻ ፕሮግራም ተብለን ነበርና ያው የተቀጠርነው ያው በባህላችን መሰረት የሚያስፈልጉ ነገሮች
ይዘን የመጨረሻው የሽምግልና ስነ ስርዓት ለመጠበቅ ወይም ለመፈጸም ነው የመጣነውና ያው ፈቃዳችሁ ሰጣችሁናል። ግቡ ብላችሁ ስለሰጣችሁን በጣም እናመሰግናለን። እንግዲህ ፕሮግራሙ ግር እንዳይላችሁ በእኛ በጉራጌ ባህል ፕሮግራም ነው የሆነ እናንተ ሌላ ፕሮግራም ካለ ግር እንዳይላችሁ ብለን ነው በእኛ ባህል ነው ይዘን መጣ ማለትም ግር እንዳይላችሁ የድጓ መምህርና የቅኔ መምህር የኦርቶዶክስ አማኞች ናት። የእናንተ ልጃችሁ ምንድን ነው እምነቱ? እምነቱን በትክክል እንዲገልጹልን ቆይ ጨርስ። እምነቱን በትክክል እንዲገልጹልን እንፈልጋለን። ከዛ ባሻገር ደግሞ ልጃችንን ወስዶ በምን ቦታ ላይ ነው የሚያሳድራል? ቤት አለው ወይንስ በምን መንገድ ነው? እንደገና መተዳደሪያስ ምን አለው? የስራ ሁኔታው በትክክለኛ ይገለጽልን። እንደገና ደግሞ ለሶስተኛ ጊዜ ልጃችሁ ከዚህ ቀደም የጋብቻ ስነ ስርዓት ፈጽሟል። ልጃችሁ እንደገና ደግሞ በተለያየ መንገድ ልጅስ ወልዷል። በአጋጣሚ ይህን የሚያወራልን ሰው እንፈልጋለን። እኔ አምናለሁ። እኔ ልጄ የጋብቻ እንትን የለውም አልዳብትም የለም። እዛ ውስጥ ሁለት ሴት በሌላም አልወለደም። የሚጀምራው ባለቤቱ ነች። እሷ የሚጀምራ የልጅነት ባለቤቱ ነች። የሚስተዳደሩበትን ሁሉም ነገር እኔ ያለው እኔ እሰጣለሁ። የሚስተዳደሩበት ነገር ችግር የለም። እምነታችን ኦርቶዶክስ ተዋሕዶ እምነት ነው። ሌላ ንክኪ የለም ከምንም ነገር። እኔ እያወረስኩ ነው ኦርቶዶክስ እምነት ማለት ነው። ሌላ እምነት የለንም። የሚተዳደሩበት ስራው ነጋዴ ነው። ይሰራሉ። ሁለቱም ተባብረው ሰርተው ይኖራሉ። እንደ ሌሎቹ እንደ ኢትዮጵያ ሴት እንደ ሌሎቹ ሴት እሱም እንደ ሌላው ወንድ ሰርቶ እሷን ሰጥታ ልጆችን ካፈሉ ያሳድጋሉ አብረው ማለት ነው። የሌላው መተዳደሪያ እኔ ያለው መሬት አለ፣ ቤትም አለ፣ ሰጣቸዋለሁ፣ ችግር የለውም። እኔ ያለው የሌላው እኔ ወላጅ አባቱ ያው ከሱ በተጨማሪ ትንሽ እንጨምር። የልጁ ያው ምንድነው እምነቱ ኦርቶዶክስ ተዋሕዶ ነው እምነቱ። ያው ሌላ እምነት የለውም። ከዚህ ቀደም እናንተ እንዳላችሁት ከዚህ ቀደም ባለ ትዳር ነው ወይ ሚስት አለው ወይ ልጅ አለው ላላችሁት የለውም። ገና የ24 ዓመት ወጣት ልጅ ነው። ሁለተኛ የራሱ የሆነ የግል ስራ ያለው ነው። በቂ የማስተዳደሪያ በቂ የሆነ የራሱ ነገር አለው። ከዚህ በኋላም ደግሞ ሁለቱም ህያብና ኤፍሬም አብረው ሆነው እያፈሩ በጋራ ብዙ ሀብት ያፈራሉ ብለን እኛ ተስፋ የምናደርግባቸው ሰዎች ናቸው፣ ልጆች ናቸው ሁለቱም። እኛ ልጃችንን የፈለግነው በቃ በጣም ዲሲፕሊን ያላትና በጣም የምትፈለግም አይነት ልጅ ስለሆነች ነው። እሱንም ይዛ ማሳደግ ከዚህ አሁን ካሉበት ነባራዊ ሁኔታ ራሱ በደንብ ትልቅ ቦታ ላይ ማድረስ የምትችል መሆኗንም ማመን ነው። ስለዚህ የሚያስተዳድርበት የራሱ የሆነ የግል ስራ አለው። ያው በግል ስራው ነው የሚተዳደሩት የሚኖሩትም። የራሱ የሆነ ቤት አሁን በኪራይ ነው ያለው። ወደፊት አብረው ቤት ይሰራሉ ያፈራሉ ብለን እናስባለን። ደግሞ በዚህ እምነት አለን፣ በሁለቱም እንተማመንበታለን። ስለዚህ ያለው ነገር ይሄ ነው። ብዙም ሀሳብ አይግባችሁ። የራሱ በቂ የሆነ የግል ስራ የሚያኖርበት የሚያስተዳድርበት የሆነ ነገር አለው ለማለት ፈልጌ ነው። ምንድነው የሚጨምረው ነገር ቢኖር ትክክለኛው ከወንድሞቻችን ከመጡት ክቡር እንግዶቻችን አጥጋቢ የሚሆነው መልስ አግኝተናል። እንግዲህ ሰርግ ወይም ትዳር የእግዚአብሔር ፍቃድ ነው። ምሰሶ እና ወጋግራው እነሱ እጅ ነው። አባቶች ደግሞ እንደግፋለን። ልጆቹም ጎበዝ ናቸው። ራሳቸውን የሚያስተዳድሩበት አቅም አላቸው።
እኛም እንደግፋለን ብሏል። እንግዲህ ህጉ በሚፈቅደው የጋብቻ ህጉ በሚፈቅደው መሰረት የሚሆነውን ነገር በባህላችን ወይም ደግሞ የኢትዮጵያ ህዝብ ባህል ተመሳሳይ ነው፣ ተቀራራቢ ነው፣ ብዙም የሚለያይ አይደለምና ማድረግ ያለባቸው ነገሮችን ያደረጉ ነገር እያየን ስለሆነ እንግዲህ ለወደፊት የሁለቱ ልጆቻችን ሰርግ ጋብቻው የአብርሃምና የሳራ እንዲሆንልን እየተመኘን አባታችን ደግሞ የመጨረሻውን እንግዲህ የሚሉትን ይሉናል። በራሴ በኩል ጨርሻለሁ። ከዛ አባታችን ከማለታቸው በፊት ግን እኔ አንድ የምጨምረው ነገር አለ። በእርግጥ ደስ የሚል ነገር ከወላጅ አባቱ ሰምተናል። ጥሩ ነው። መቼም የሴት ቤተሰብ አጥብቆ ይጠይቃል። አጥብቆ የሚጠይቅበት ምክንያት ምንድን ነው? የነገውን ነገር ለማሳመር ማለት ነው። አሁን አጥብቀን የምንጠይቀው ነገ እኔ ልጆች እኛ በጠየቅነው ጥያቄ ወይም አባት እናት ባለው መንገድ ስለሚሄዱ ሌላው አንድ ያልጠየቁት ጥያቄ ስላለ ነው። የእምነቱ ጉዳይና ሌላው ነገር እንዳለ ተመልሶልኛል። ልጃችሁ ሌላው ደግሞ አሁን በዘመናችን ላይ በወጣቶች ላይ የተሰማራ ኢየሱስ ጉዳይ አለ። እነዚህ የኢየሱስ ጉዳዮች ላይ ሰው ወላጅ አባት ምናልባት ልጆትን በደንብ ተቆጣጥረው ያውቁታል። ከሱስ ከምናምን ነፃ የሆነ ለመሆኑ ብትመልሱልን ደስ ይለናል። ነፃ ነው። ማንኛውም ሱስ የለም። ከቤተ ክርስቲያን ውጭ የሚያውቀው ነገር የለም። በትርፍ ሰዓቱ ቤተ ክርስቲያን ነው። እኔም ብታጅራ ቤተ ክርስቲያን ፊት ለፊታችን አለ። መንገድ ነው የሚለየው ከመኖሪያ ቤቱ። ሌላ ነገር የለም። የምናውቀው ነገር የለም ማለት ነው። ኢየሱስ ነፃ ነው። ከሱስ ነፃ ነው። ጋብቻ ደግሞ እኛ ጉራጌ ጋብቻ ሚስቱን አክብሮ የሚሰው ነው። ጉራጌ ተሄደ ሰው አብዛኛ ደግሞ እኔ ሚስቴ የልጆቼ እናቱ አለች። የልጁ እናት ኤፍሬም ማለት ነው። እናቱ አንድ ቀንም ተጣልተንም አንድ ቀንም ቀይሬም ወይ አግብቼም አላቅም በሌላም አልወለድኩም። እኔ አሪያ የሚወርሱት የኔ ልጅ ሚስቱን ይዞ ሊኖር ነው። ነገ በሆነ ምክንያት እንትን ተብሎ አይሆንም። በቃ እስከ ወዲያኛው የሳራና የአብርሃም ጋብቻ ይዘው እንዲኖሩ ነው እንጂ የ5 ዓመት ከዛም በኋላ ተደባብሮ አይሆንም። እኛ ሚስታችን አክብረን የምንሰው ነው። ልጆቼም እንደዛ ነው የሚወርሱት። ከዛ ውጪ የለም። በጣም እናመሰግናለን። ይሄ ግልጽ ይሁንላችሁ። ታለም ባብራርቶና ልጃችን ያው እንግዲህ እንደምታውቁት አንድ ነገር እኛ ደግሞ እኔ ደግሞ በማር በወተት በቅቤ ነው ያሳደግናትና ያው በማር በወተት በቅቤ ነው ያሳደግናት ልጃችንን በደንብ ተንከባክበን እኔ ደግሞ በማር በቅቤ ትንይላቸዋል። ወተት ነው የሚጠጡት። ወተት ነው የሚጠጡት። አንድም ነገር ልጅቷ እኔ አሳይተውኝ ይቺ ልጅ ትሆነኛለች የልጄ ባለቤት ትሆናለች ብዬ ካየኋት አመትም ቢሆን አሳይተውኛል። በፎቶም በሆነ ምክንያትም አይቻታለሁ። እኔ ደስ ብሎኝ እንደው ብሔረሰብ እንትን ትግራይ ነን እኛ ትግራይን እናፈቅራለን። ከትግራይ ብታጅራ ማአት ትግራዮች አሉ። ተቃቅፈን ጋብቻ ሆነን እድረተኛ ነን ኖረናል። እስካሁን ማአት አሉ። እንወዳቸዋለን። እንደውም ይሄንን እወዳታለሁ እንፈልጋታለን ብዬ የልጄ የመከርኩት ነገር ተቀብለናል ነው። እኔ ሙሉ በሙሉ ጋብቻችን ነች ተቀብያለሁ። እኔ የሷን ጋብችነት ማለት ነው። እናመሰግናለን። ከማር ከቅቤው እንደውም ወተት ሁሉንም በያዘ አንከባክቤ ወተት እያጣጣታለሁ ነው የሚሉት። እኛም እናመሰግናለን። ሀሳቡን ተቀብለናል። እንግዲህ ወደሚቀጥለው አባታችን። እሺ እንኳን ደህና መጣችሁ። እንግዲህ በእውነት ልጃችን ከዚች ፊት ለፊታችን ላይ ቅዱስ ዑራኤል ቤተክርስቲያን አለ። ከሱ ቤተክርስቲያን ላይ ደፋ ቀና እያለች በቤተክርስቲያን እየዘመረች ራሷን ችላ ስፒከር ይዛ እየዘመረች ስታገለግል የቆየች ልጃችን ናት። እውነት ለመነጋገር ያው እንግዲህ እግዚአብሔር ፈቅዶ በምክንያት ከወንድማችን ጋራ ተዛምዳለች። እንግዲህ ሰው አካሉን ከየትም
ፈልጎ ሊያገኝ እንደሚችል እንግዲህ ለእናንተ ይነገሩ። ሁሉም አካሉን በየትም ቦታ ያገኛል። አጥንትሽ ከአጥንትሽ ነው፣ ከአጥንትሽ ስጋሽ ከስጋዬ ደምሽ ከደሜ ነው ብሎ አዳም ሔዋንን ፈልጎ እንዳገኘ ሁሉ እህታችንም ወንድማችንም ተፈላልገው ተገናኙ። እግዚአብሔር የተመሰገነ ይሁን። ይሄን አድርጎልናል እና ልጅቷ እውነት ለመነጋገር ቤተክርስቲያን ሁልጊዜ ጠዋትም ቢሆን ማታ የማትጣጣ ልጅ ነች። ይህንን እንድታውቁ ስለፈለኩ ነው። አሁንም አባታችን እኔ አደራ የምሰጠውት እያበረቱ እያጠነከሩ ሃይማኖታቸውን ጠብቀው ማንነታቸውን አውቀው እንዲኖሩ እኔም አደራዬን አስቀምጣለሁ ማለት ነው። ደርሶ እኔም ተቀብያለሁ። እኔም እንደዚህች በመሃሉ እንደዚህ መንገድ አለ። ይሄ የኔ መኖሪያ ቤት ነው። ይሄ ስላሴ ነው ካቴድራል አውቃለሁ። በመሃሉ ብቻ መንገድ ነው ያለው፣ የመኪና መንገድ። እንደዚህ እኔ ደጅ ነው እንደውም ለጸሎት አልሻገርም ያለ ሰው የሚያደርገው መኖሪያ ቤት ያጠገብ ነው። ዙሪያችን ቤተክርስቲያን ነው። እንደዚህ አይነት ምንም አይነት በእምነት ንክኪ የለም። የመጨረሻው በጣም ጥሩ። እግዚአብሔር እንግዲህ ለሁሉም ነገር ነገሮቻችሁን ሁሉ ይዛችሁ መጣችኋል። እንግዲህ እኛ ቤቱን መክሮ ዘክሮ እናንተ ተቀብሏል። አሁን የሚቀጥለው ፕሮግራማችን ምንድነው? ጸሎትና ያው እንግዲህ መቼም ያለ ጸሎት ማሰሪያው አሸክት ነው የሚሆን አይደለም። ጸሎት የሚያስረው እንጨት ለቅሞ ማሰሪያ ከሌለው ምንም መሸከም አይቻልም። እና አሁን ትልቁን ነገር የምናስረው እንግዲህ የእናንተን ድካም፣ የወንድሞቻችን የትልልቅ የእናቶቻችን የወንድሞቻችን ድካም ሁሉ የምናስረው እንግዲህ ጋብቻቸውን እንዲያሳምርልን በጸሎት እንነሳና ያው እንግዲህ ቤተሰብ ነን። ከዚህ በኋላ ቀስ ብለን እያወራን እንሄዳለን ማለት ነው እና የቀረ ነገር ስለሌለ ብዬ እሺ ጋብቻቸውን ህይወታቸውን እንድትባርክልን ቅዱስ ፈቃድ ይሁንልን። ከሩቅም የመጡ እንግዶቻችንን በሰላም ወደ የባታቸው እንድትመልስልን ቅዱስ ፈቃድ ይሁንልን። የሕገ አብርሃምን ሕገ ሳራን ባርከ ቀድሰህ የተባረከ ፍሬ እንደሰጠህ የሁለቱ ልጆችን ጋብቻቸውን ባርከ ቀድሰህ የተባረከ ህይወት የሰመረ ማንነት እንድታረግላቸው እንድታስተካክልላቸው እንለምናለን። እኛ ከማናውቀው አንተ ከምታውቀው ፈተና መከራ ሁሉ እንድትሰውርልን እንድትጠብቅልን እንለምናለን። ሀገራችን ኢትዮጵያ ጽኑ ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን፣ የቸርነቱን ስራ ይስራልን። እግዚአብሔር አምላክ ጋብቻቸውን ያማረ የሰመረ እንዲያደርግልን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ከልጅነት ኃጢአታችን ሁሉ አስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአት ሁሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። መልካም ጋብቻ ያድርግልን። ከጠዋት እስካሁን ድረስ ላቆያችሁ ከረጅም መንገድ እዚህ ድረስ ላደረሳችሁ እኛንም ደግሞ እንግዳ ተቀባይ አድርጎን እግዚአብሔር እዚህ ስላቆየን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ከሁሉም በላይ ይሄ ደስታ የሚገኘው አገር ሰላም ስትሆን ነው። ወልዶ መዳሪን
ስሞ ማሳደግን የሚገኘው አገር ሰላም ስትሆን ነው። ወጣቱም ሽማግሌውም አዛውንቱም መቃብሩም ይቸግራል ጎበዝ። ስለዚህ እግዚአብሔር ለዚህ ሰዓት ለዚህ ጊዜ ስላደረሰን እግዚአብሔር አሁንም ይመስገን። አሜን። አገር ሰላም ትሁን። አሜን። አባቶች ሰላም ይሁኑ። አሜን። እናቶች ሰላም ይሁኑ። አሜን። ልጆች ይደጉልን። አሜን። ያደገው ደግሞ እግዚአብሔር ስራ ይስጠው። አሜን። እነኚህ ልጆቻችን ለዚህ በቅተው አባት እናት በወግ በማዕረግ እንዲደራቸው ከአንድ 3 እንዲሆኑ ከ3 4 አገር እንዲመሰርቱ እግዚአብሔር አፈላልጎ ስላገናኛቸው እግዚአብሔርም አሁንም ይመስገን። አሜን። እግዚአብሔር ይመስገን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስላሴ ይትባረክ። እግዚአብሔር ይባርክልን። ክርስቶስ ይሄንን ትልቁ ቤተሰብ ሰፊ ያርግልን። አሜን። ሰፊ ያርግልን። አሜን። እኛ ሳናው ኢትዮጵያ አንድ ናት። አሜን። ኢትዮጵያ አንድ ናት። መጨረሻው ያሳምርላት። አሜን። ፍጻሜያችን ያሳምረው። አሜን። ፍጻሜያችን ያሳምረው። ሰላም ነውና አገራችን ኢትዮጵያ ሰላም ያርግላት። አሜን። የሚፈታተናትን አጋንንትን መድኃኔዓለም ክርስቶስ ይቁረጥላት። መድኃኔዓለም ክርስቶስ ይቁረጥላት። ከእንግዲህ በኋላ የደም ሳይሆን የደስታ የሰላም ያድርግላት። የሰላም የደስታ ያድርግላት። እኛ እዚህ ቤት ስንገባ ደግሞ ኢትዮጵያ የምስራቿን የምንሰማበት የዓለም ደስታ ያድርግላት። የዓለም ደስታ ያድርግላት። የዚህ ቤት ደስታ ለዛ ቤት ይሁን። የዛ ቤት ደስታ ለዚህ ቤት ይሁን። ከእንግዲህ በኋላ ከምንም በላይ እነዚህ 2 ልጆች ተዋደው ተፋቅረው ትልቅ ደስታ አየን እንዲሉ እግዚአብሔር አምላክ ያሰማቸው። ከልብ ነው የምንነግራችሁ። እጅግ በጣም ደስ ብሎናል። ደስ ብሎናል። እግዚአብሔር ያክብራችሁ። እግዚአብሔር ከፍ ያርጋችሁ። እግዚአብሔር በብዙ ይባርካችሁ። እስከ መጨረሻው በሰላም ያገናኘን። በብዙ ማዕረግና ወግ ያገናኘን። ተባረኩ። ሙሉ ነው። እንግዲህ እኛን አሁን ተደስተናል፣ አስደስታችኋል። ጋብቻውም ደስ ብሎናል። ደስ ይበላችሁ። እኛ በጣም በባህላችሁ በጣም ተደስተናል። በእኛም ባህል እናንተ ተደስታችኋል መሰለን። እስከ ወዳኛውም የአብርሃምና የሳራ ጋብቻ አድርጎ አደባልቁን አገናኝቶና አስተባብሮን ያኑረን። አሁን እኛ መሽቷል፣ እየሄድን ነው ማለት ነው። ቻው። እናመሰግናለን።